አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ታኅሳስ 29 በዚች ቀን የከበረና የተመሰገነ ታላቅ የልደት በዓል ሆነ። የጌታችንና የመድኃኒታችን ኢየሱስ ክርስቶስ ከእመቤታችን ከከበረች ድንግል ማርያም የተወለደባት ዕለት ከበዓላት ሁሉ ተለይታ ከፍ ከፍ ያለች ናት። የበዓላት ራስ ስለሆነ ስለከበረ የልደት በዓል የከበረ ወንጌል እንዲህ አለ። በንጉሡ በሄሮድስ ዘመን በይሁዳ ዕፃ በቤተልሔም ጌታ ኢየሱስ በተወለደ ጊዜ እነሆ የፍልስፍና ሰዎች ከምሥራቅ መጥተው ወደ ኢየሩሳሌም ደረሱ። ኮከቡን በምሥራቅ አይተን እንሰግድለት ዘንድ መጥተናልና የተወለደው የአይሁድ ንጉሥ ወዴት ነው እያሉ እሊህ ፈላስፎች ከበለዓም ወገን ናቸው። እነርሱም በከዋክብት የሚፈላሰፉ ናቸው። በመጽሐፋቸው በበለዓም መጽሐፍም የአይሁድ ንጉሥ ሊወለድ እንዳለውም ተጽፏል። እርሱ በለዓም ከያዕቆብ ኮከብ ይወጣል ከእስራኤልም ንጉሥ ብሎ ነበርና ይቅር ባይ እግዚአብሔርም በረቀቀ ጥበቡ አለበማቸው፣ በሚያምኑበትም ሳባቸው። እነርሱ ከዋክብትን በመጠባበቅ የሚፈላሰፉ ናቸውና ይህንንም ኮከብ ገለጠላቸው። ባዩትም ጊዜ ደስ አላቸው። መልኩ በብዙ ዓይነት ልውጥ ነውና ሕፃን የታቀፈች ድንግል ብላቴናን ይመስላል። እርሱም በቀን ይጓዛል፣ በሌሊትም ይሰወራል። ከሰውም ሲገናኙ ይሰወርና ሲቆሙ በሌላ አንጻር ይገለጥላቸዋል። እነርሱም ወደ ኢየሩሳሌም ሲደርሱ ያ ኮከብ ተሰወራቸው፣ እጅግ አዘኑ፣ የሚያደርጉትንም አላወቁም። ከዚህ በኋላ ወደ ኢየሩሳሌም ከተማ ገብተው ስለተወለደው ንጉሥ ጠየቁ። የእኒህም ሰዎች ቁጥራቸው 30,000 ነው። ነገሥታቱ 3 ናቸው። ለእያንዳንዱ ንጉሥ 10 ሺህ ሰራዊት አለው። ንጉሡ ሄሮድስም በሰማ ጊዜ ደነገጠ። ኢየሩሳሌምም በመላዋ ከእርሱ ጋር ደነገጠች። የካህናት አለቆችና የሕዝቡን ጸሐፊዎች ሁሉ ሰብስቦ ክርስቶስ በየት ይወለዳል ብሎ ጠየቃቸው። በይሁዳ ዕፃ በቤተልሔም ነው አሉት። በነቢይ እንዲህ ተጽፏልና የኤፍራታ ዕፃ ቤተልሔም አንቺም ከይሁዳ ነገሥታት አታንሺም፣ ወገኖቼ እስራኤልን የሚጠብቅ ንጉሥ ከአንቺ ይወለዳልና። ከዚህም በኋላ ሄሮድስ ሰብአ ሰገልን በጭልታ ጠርቶ ኮከቡ የታየበትን ዘመን ከነሱ ተረዳ። ሂዳችሁ የዚያን ሕፃን ነገር እርግጡን መርምሩ፣ ያገኛችሁትም እንደሆነ እኔም መጥቼ ይሰግድለት ዘንድ በእኔ በኩል ተመለሳችሁ ንገሩኝ ብሎ ወደ ቤተልሔም ሰደዳቸው። የነገራቸውንም ሰምተው ከንጉሡ ሄዱ። እነሆ በምሥራቅ ያዩት ኮከብ ወደ ቤተልሔም እስኪያደርሳቸው ይመራቸው ነበር። ሕፃኑ ካለበትም ዋሻ ላይ ደርሶ ቆመ። ኮከቡንም ባዩ ጊዜ እጅግ ደስ አላቸው። ወደ ቤትም በገቡ ጊዜ ሕፃኑን ከእናቱም ከድንግል ማርያም ጋር አገኙት። ወድቀውም ሰገዱለት። ሳጥናቸውንም ከፍተው ወርቅ፣ ከርቤ፣ ዕጣን፣ እጅ መንሻ አቀረቡለት። በእግዚአብሔርም ፈቃድ ዮሴፍ፣ እመቤታችን ቅድስት ድንግል ማርያም፣ ሕፃኑ ጌታ ኢየሱስም በዚያች ዕለት ወደ ቤተልሔም መጡ። ስለዚህም ሰብአ ሰገል አገኟቸው። የክብር ባለቤት ጌታችን ኢየሱስ ክርስቶስ ያለ ናዝሬት በሌላ ቦታ አላደገምና ከተወለደም ዕድሜው 2 ዓመት ሆኖት ነበር። አምላክ ነውና ስለ መንግሥቱ ወርቅን ገበሩለት። ክህነትም ገንዘቡ ነውና ዕጣንን ገበሩለት። ማሕየዊ ለሆነ ሞቱ ምልክትም ከርቤን ገበሩለት። ወደ ሄሮድስም እንዳይመለሱ በሕልም ነገራቸው። በሌላ መንገድም ወደ አገራቸው ተመልሰው ገቡ። አምላክ በሥጋ ስለመገለጡ አዋጅ ነጋሪዎችና ሰባኪዎች ሆኑ። ይህችም ዕለት ነቢዩ ኢሳይያስ ትንቢት ስለ እርሷ የተናገረላት ናት። እንዲህ ብሎ እነሆ ድንግል ትጸንሳለች፣ ወንድ ልጅን ትወልዳለች፣ ስሙንም አማኑኤል ትለዋለች። ትርጓሜውም እግዚአብሔር ከእኛ ጋር ማለት ነው። ስለዚህችም የከበረች ድንግል ነቢይ ሕዝቅኤል እንዲህ ብሎ ትንቢት ተናገረ። እግዚአብሔርም አለኝ፣ ይህች በር ተዘግታ ትኖራለች፣ አትከፈትም፣ የሚገባበትም የለም። የእስራኤል ፈጣሪ እግዚአብሔር እንደ ተዘጋች ይገባባታልና ተዘግታ ትኑር አለ። ነቢዩ ዳንኤልም አለ፣ ሌሊት በራእይ አየሁ፣ እነሆ ታላቁ እንደ ሰው ልጅ በሰማይ ደመና መጣ፣ ዘመኑን ወደሚያስረጅ ደረሰ። ከፊቱም አቀረቡት። የዘላለም አገዛዝ ጌትነት መንግሥት ተሰጠው። ሕዝቡና አሕዛብ ሁሉ መንደር መንድረው የሚኖሩትና ነገዱም ነገሥታቱም ሁሉ ይገዙለታል። አገዛዙም የዘላለም አገዛዝ ነው፣ መንግሥቱም የማያልፍ የማይጠፋ ነው። ዳግመኛ ኢሳይያስ እግዚአብሔር እንደ እኔ የሥጋ መጋረጃ በመጋረድ ተገለጸልኝ አለ። አሁንም ደግሞ አዲስ ሰማይ አዲስ ምድር እሠራ ዘንድ አለኝ አለ። ሁለተኛም ከእሴይ ሥር በትር ትወጣለች፣ ከእርሷም ጽጌ አበባ ይወጣል አለ። ዳግመኛም ሕፃን ተወልዶልናልና ወንድ ልጅም ተሰጥቶናልና
ይኸውም ሥልጣን በጫንቃው የሆነ ክርስቶስ ነው። ስሙም ድንቅ መካር፣ የዘላለም አባት፣ የሰላም አለቃ ይባላል። ኤርምያስም አለ፣ እግዚአብሔር እንዲህ አለ፣ በዚያን ወራት ለዳዊት ብርሃንን አወጣለሁ፣ በምድርም የቀና ፍርድን ያደርጋል፣ እግዚአብሔርም ያመኑበትን ያድናቸዋል። ኤልሳዕም እንዲህ አለ፣ እግዚአብሔር ከሰማይ ይወርዳል፣ በእስራኤል ልጆች አደባባይም በመመላለስ ለሕዝቡ እውነትን ያስተምራቸዋል። ከአብርሃም ልጅነት ልዩ ከሆነው ወገኖች በቀር አሕዛብ ሁሉ ይታዘዙለታል። ናሆም ነቢይም እንዲህ አለ፣ እግዚአብሔር በእኔ አርአያ ይመጣል፣ ልብሱም እንደ ልብሴ ነው። ነቢዩ ኢዩኤልም እንዲህ ተናገረ፣ የእግዚአብሔር ዙፋን የሆነች ብላቴና ድንግልን አየው። እርሷም እንደ እሳት ያልባት ነበር። ስለ እርሷም ይቺ ማናት ብዬ ኪሩብን ጠየቅሁት። ከአዳም ልጆች የተመረጠች የእግዚአብሔር ዙፋን ይቺ ድንግል ናት። በእርሷም የተጎሳቆሉ አሕዛብ ይድናሉ። ላመነባትም ረድኤትና መጠጊያ ናት። ዳዊትም በመዝሙሩ እንዲህ አለ፣ እግዚአብሔር አንተ ልጄ ነህ፣ ዛሬም ወለድኩህ አለኝ። ለምነኝ፣ አሕዛብን ርስት አድርጌ እሰጥሃለሁ፣ ግዛትህም በመላው ዓለም ነው። ዳግመኛም አብ አለ፣ ቀዳማዊ ወልድ በኃይል ቀን ከአንተ ጋር ሳለሁ ከአጥቢያ ኮከብ በፊት ከሆድ ወለድሁ። እንደ መልከ ጼዴቅ ሥርዓት አንተ የዓለሙ አገልጋይ ካህን ነህ ብሎ እግዚአብሔር ማለ፣ ከማለም አይጸጸትም። ቤዛ ይስሐቅ በግ ከእቱ ዕፀ ሳቤቅ እንደተገኘ ለእስራኤልም በበረሃ ውስጥ ከእቱ ማለት ውሃ እንደፈለቀ የደነቀች አሮን በትርም እንደለመለመችና እንዳፈራች በሶምሶምንም እጅ ውስጥ ከአህያ መንጋጋ አጥንቷ እንደፈሰሰ እንዲሁ የጌታችን ልደት በሕቱም ድንግልና ሆነ። በዕፀ ጳጦስ ውስጥ እሳት እንደነደደች እጺቱም እንዳልተቃጠለች እንዲሁ የመለኮቱ እሳት ድንግልን አላቃጠላትም። ለእርሱም ከቸር አባቱ ከማያዊ መንፈስ ቅዱስ ጋር ጌትነት፣ ክብር፣ ምስጋና፣ ሰጊድ ከእርሱ ጋር በትክክል ይገባል ለዘላለሙ አሜን። ይቆየን። እንኳን ለብርሃነ ልደቱ በሰላምና በጤና አደረሳችሁ። በዓሉ የበረከት የጸጋ እንዲሆንላችሁ እመኛለሁ። ይህን ቻናል ሰብስክራይብ፣ ላይክ በማድረግ እንድታሳድጉት በአክብሮት እጠይቃለሁ። ስለምታደርጉትም አመሰግናለሁ።